በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰሉሱ ለሰኔ በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትሕርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ናት። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምሮ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችን በዝውውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላ ስራዋ የተገለጠ የርኩሰት ስራን በግልጥ አብዝታ የምትሰራ ሆነች። ክብር ይግባውና የጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገ ጊዜ የቤተ ክርስቲያኑ ጠባቂ ከለከላት፣ እንዲህም አላት፦ አንቺ በምግባር የረከስሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትም ዘንድ አባበለችው፣ እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶስም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ እግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺ የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜ አለቀሰች። ንስሐ እገባለሁ እንጂ ወደዚህ ስፍራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶስም ገንዘብሽን፣ ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልሽው አላምንሽም አላት። ያን ጊዜ ሄዳ ጥሪቷንና ዋጋዋ ብዙ የሆነ ጌጧን አምጥታ በኤጲስቆጶስ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህ በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳማ ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ ቤተ ክርስቲያንን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩ እኔን ከቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህም ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በረከቷን ከእኛ ጋር ይሁን ለዘላለሙ አሜን። ሰላም ለማረታ ጥዕምተ ዝክር ወዜና ዘተ አጽፈት ሰቀ አልባሰ ወርቅ መኒና አመገሰጻ ይተባ ውስተ ቤተ መቅደስ እንበለ ንጽሕና እስከነ ሙአቶ ለእኩይ ሊና አቃቤ ሕይወት ምክንያተ ኮና። በዚህችም ዕለት ሰማዕት ኮሪዮን አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ የላክዮስን ጣዖታትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሡም የላክዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ? እነሆ አሁን ያንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮትን አስተውሃለሁ አለው። ከዚህ በኋላ ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቁሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህች ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህ በኋላ ከአትክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይ የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡት አዝዞ ቆረጡት። በመንግሥተ ሰማያት የሰማዕትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለኤላርዮስ ዘታገሰ ስቃያተ መጠናቲ ዓመት ዛልዎ ጽሬተ እንዘይፈር ምንተ ዘያንበለብል እሳተ ማይከለቶን ጸለየ ጸሎተ እስከ ብዙኃን አምኑ ወኮኑ ሰማዕተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ረቡዕ ለሰኔ በዛቲ ዕለት ኮነ ለንዑስ ሰማዕተ ዘማእከለ በልኪም። ወበዛቲ ዕለት አይረፈ አብ ቅዱስ ዮሐንስ ዘሀገረ አርቅሊ። ወበዛቲ ዕለት ኮነ ተፍጻሜተ ስምዖሙ ለአርቃድዮስ ወዲናሙናስያ። ወበዛቲ ዕለት አይረፈ ተጋዳሊት ቅድስት ሶፊያ ኮነ ሰማዕተ በተመትሮ። ወበዛቲ ዕለት ካዕበ ኮነ ተዝካሮሙ ለአባ አሞን ወሚናስ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፍን ተረሰይ ከግዚኦ ጻድቀ መበለት ውኩፈ በምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ቴራን ባረኮ ጉባኤ ዘማቲ መካን እስከ አረጋዊ ልይቅ ወንውፅ ጻለ ዘጻፈው ክርስቶስ ወለዛ ጻፎን ዘይደርስ እዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃል ወበነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ጽውረ ማረነ ኢየሱስ ክርስቶስ ጽውረ ማረነ ኢየሱስ ክርስቶስ። የቅዱሳን በረከት ረድኤት ከኛ ጋር ይኑር። ሰላም እንዳሳደረ ሰላም ቀን ያውለን፣ ምሕረቱን ይላክልን። አቡነ ዘበሰማያት ታምሪያ ለእግዝእትነ ቅድስት ድንግል እክሌ ማርያም ወላዲተ አምላክ ልመኗ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ያደረገችው ታምሬ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውን ከፍሎም ለድሆች፣ ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔር ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍተው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ ፈርታየች። ሁለተኛም እሱ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካምን ፍሬ ተይዞ አየ። ከእንቅልፉም በነቃ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውንም ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ለአንቺ የተደረገ የምንሰማው ነገር ምንድን ነው? አሏት። መጽነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እና ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ወይ ሕፃን ይገባሻል አለቻት። ከዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የጉራና ዓይን የሚያበራ የለም። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእሳቸው ላይ ከበረች። ዝናዋን በየሀገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንንም ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን?
የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግስት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን? አሉ። ከእሳቸውም አንዱ ይህ ያስደንቃቸዋል፣ ሙሴ እንደጻፈው በድንጋይ ወግረን እንገላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፈራትንና መጎደልን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷ ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከስኳር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸው። ተሰብስበው ወደ እሷ መጡ። ወደ እሷ መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው እግዚአብሔርን ቸርነት እያተናገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያም ሲያሳድጉና ስለ ልጃቸው ለእሳቸው ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ስራን መስራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብፅዓት አድርገን ልንሰጥ እንጂ ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነሱ ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱን ሐና ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏቸዋል። ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አሏቸው። እመቤታችንም ለእግዚአብሔር ለእናትነት የተመረጥሽ ንድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውን በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመናዋ ክብሯ ለዘላለም በእውነት ለሁላችን ይደርብን። የእመቤታችን በረከቷ ጣዕሟ በሁላችን ይደርብን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት የኃጢአተ ኩሉ ሕዝብ ከመ ይሠራ ኃጢአት እግዚአብሔር ይፍታ።